ሰላም የተወደዳችሁ የቻናላችን ቤተሰቦች ከሰሞኑን መነጋገሪያ የሆነው በተለያዩ ማህበራዊ ሚዲያዎች ስለ አዶናይ የተለያዩ አሉታዊም አዎንታዊም ጉዳዮች እየተነሱ ይገኛሉ። በዚህ ጉዳይ ላይ ውድ ተመልካቾቻችን የምትሉትን ነገር ካለ አስተያየት በመጻፍ ኮሜንት ላይ ማስፈር ትችላላችሁ እያልኩኝ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ሰሞኑን በተለያዩ ማህበራዊ ሚዲያዎች የተለያዩ ነገሮች እየተነሱ ይገኛሉ። በእርግጥ የሰው ልጅ ሆኖ ስህተት የማይሰራ ከሰው ስህተት ከብረት ዝገት አይጠፋም እንደሚባለው አዶናይ እንደ ሰው ጉድለቶች ሊኖሩት ይችላሉ። ቢሆንም ግን እንደ ሀገር እንኳን የሌለን ነገር ያሟላ ቀድሞ የነቃ ወጣት ነው የሚያስብለው ነገር ያለው ወጣት ነው። እኛ ኢትዮጵያውያን የምንሰደደው የትም ነው። ኢትዮጵያዊ የሌለበት የውጭ ሀገርም የለም። አፍጋኒስታን ቶራ ቦራ ላይ ኢትዮጵያዊ ቢፈለግ እንኳን አንድ ሰው እስከማይታጣ ድረስ ተበታትነናል፣ ተሰደናል፣ እየተሰደድንም ነው። በየባህሩ በጀልባ በታንኳም ሳይቀር ሲሰደድ ውሃ የበላው ኢትዮጵያዊ ቀላል አይደለም። እኛ ኢትዮጵያውያን ያልሰመጥንበት ባህር፣ ያልወደቅንበት ምድረ በዳ፣ ያልረገፍንበት ጫካ የለም። በኮንቲነር ታሽገው ህይወታቸው ካለፈ፣ አራዊት ከበላቸው፣ አጋች ሽጠው ከገደሏቸው፣ እንደ ባሪያ ከተፈነገሉና ስቃይ በዝቶባቸው ከሞቱት ውጪ እድል ቀንቷቸው በምቹ ሁኔታ የተጓዙ ኢትዮጵያውያን ቁጥርም ቀላል አይደለም። እንኳን ስደተኛ ይቅርና አሻጋሪ ኢትዮጵያውያን በሁሉም አቅጣጫ አሉ። ብዙ ሰውም ሂድ በለው እንጂ ስደት ሲጀምር በሞያሌ ጋምቦ፣ ሶማሊያ ጠረፍ፣ አፋር፣ አይሻ ደበሌ፣ አሱሳ፣ በሁመራም አሊያም በመተማ በሌላም ከሀገር መውጫው ብዙ ነው። በመኪና በግመል አሊያም በእግር የትም ሀገር ይሰደዳል። ከሄደውን ውስጥ የሚመለሰው የለም ቢባል ማጋነን አይሆንብንም። አብዛኛው ስደተኛ በሀያዎቹ አጋማሽ ተሰዶ 30 ምናምን አመቱ ላይ ሲደርስ ያሰበበትን ደርሶ እስከ 40 ምናምን አመቱ ላይ ደግሞ ወረቀት ሲጠብቅ 50ውን አመት ሲገባም ሲስተም ውስጥ ለመግባት የሲስተሙ በር ተደግፎ ሲገፋው ለካ ሳያስበው እድሜው ገፍቶ 50 አመት ገብቷልና በቃ ከዚያማ ጉልበት ይከዷል። ጡረታ ልውጣ ይላል። ሌት ተቀን ለሀገር አፈር ያብቃኝ እያለ እየተማጸነ የሀገሩ አየርም አፈርም ይመኛል። የታደለው እንዳሰበው የሀገሩ አፈርም አየርም ባሰበው ሰዓት በአመትም አንዴ ቢሆን እየመጣ ሲያገኝ፣ ያልታደለው ደግሞ መጨረሻው የሀገሩን አየር ሳይሆን የሀገሩን አፈር ይቀምሳል። ሀገሩ እንደናፈቀም አንድ ቀን እመለሳለሁ እንዳለ እዚያም ሳይቀር ሀገሩ ሳይገባ በአካል እዚያ በሀሳብ እዚህ ክፍያው ወዲህ እህል ወዲያ እንደሆነ ህይወቱ ያልፋል። አዶናይ በለጋ እድሜው ገብቶታል፣ ነቅቷል፣ ሁሉን ሞክሮታል። ሁሉንም እሳት ጨብጦ ከስደት ተስፈኝነት ራሱ ነፃ ማውጣት የቻለ ብርቱ ወጣት ነው። ለብዙ ሰዎች ምክር በመስጠት በመርዳትም የሚታወቅ ሲሆን ብዙዎቹ ሊሞክሩት የፈሩትን ከስደት መመለስ የደፈረ ጀግና ሰው ነው። የውጭ ሀገር ኑሮ ከንቱነት፣ ህልመኝነት፣ ቁሳዊ ደስታ እና ግዞት ዘርዝሮ የሚናገር ባዕድነት ምን ማለት እንደሆነ ደፍሮ የተናገረ የምንክደውን እውነት ያፈረጠ ጀግና ነው። እንደ ሰው ብዙ አርጎ ብዙ አይቶ ይሆናል። ስህተትም የደፈረ ልጅ ቢሆን ከሰው ስህተት ከብረት ዝገት አይጠፋምና እልፍ ብሎ ተናግረውን ቢሆን እንኳን ብቻው አልነበረም። ይሁንና አዶናይ ስደትን የተጸየፈ ስኬታማ ጀግና ወጣት ነው። እውነት ለመናገር ተፈራርተን እንጂ በእኔ በልጥ ተወሻሽተን እንጂ ከቁሳዊ ምቾት በቀር ስደት ባዶ እንደሆነ አፉ ሞልቶ የሚናገር አንድ ደፋር ተገኘ ከተባለ እሱም አዶናይ ነው። በልብ አመሰግናለሁ። በጣም አመሰግናለሁ። ደስ አላችሁ? ምንድን ነው የምታደርጉት ዛሬ? ምንድን ነው የምታደርጉት ዛሬ? በዚህ ብር እኔ ስልክ እገዛለሁ። ስልክ ትገዛለህ? ኧረ አንተስ? እኔ ስልክ እገዛለሁ። አንተም ስልክ ትገዛለህ? አንተስ?
ስለ አዶናይ ሰሞኑን በሰይፉ ሾው ላይ የመስከረም ወር የሶሻል ሚዲያ ተጽዕኖ ፈጣሪ አሸናፊ የሆነው አዶናይ በታዋቂ ሰይፉ ሾው ላይ እንዲቀርብ የተደረገለትን ግብዣ እንደማይቀበል መግለጹን ተነግሯል የሚል ዜና በብዙ ሶሻል ሚዲያ ላይ ሲሰራጭ እንደነበር ይታወቃል። አዶናይ ሲናገርም ይህንን ምላሽ የሰጠበት ምክንያት አለኝ በማለት ብዙ ምክንያቶቹን ዘርዝሯል። ሰይፉ በዝግጅቱ ላይ አዶናይ ሾው ላይ መቅረብ ከፈለገ ይህንን ሾው ለሁሉም ክፍት እንደሆነ በመግለጽ የጋበዘው ሲሆን አዶናይ ግን የአሽሙር አነጋገር ነው የተናገርከው በማለት በአክብሮት ወደ ሰይፉ ሾው እንደማይቀርብ ተናግሯል። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ አዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ ቅስቀሳ ማድረግ ይችላል። ሴፊሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። it's okay maybe busy ሆነ ሊሆን ይችላል ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር ምን ወሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፊሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሰይፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሰይፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፈለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ሰው ችግሩ ምንድነው መሰለክ ሰይፉ፣ የተናገርከው ነገርና ተግባርክ አንድ አልሆነ። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ ወግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሾውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሾውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥየዋ ገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ሰው ምን ልልክ ነው የምፈልገው፣ ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ፣ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። አይ ሚን ያንተ ምርጫ ነው ኦፍ ኮርስ።
ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ? እና ያኔ ያቺ ትንጥ የገመና የምትባለዋ ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። እንግዲህ ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ባሸንፍ ብሸንፍ፣ ሽልማቱ ቢመጣ ባይመጣ፣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ። አሚን ባለባበሴ፣ ባነጋገሬ፣ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት አለኝ። ሰው ይህ ዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦሬዲ ወድቄ ነበረ፣ አሁን ተነስቻለሁ። ሜቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ሰው ምርጫ ቅስቀሳ አያስፈልገኝም እኔ ልልህ ፈልጌ ነው። እና ያ ሜቢ የሰው መጥፎ ነገር ለይተህ ትንጥዬ እሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው። ዮኒ ማኛ ብዙ ነገርን ቢሰራ እኔ ማይለት እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል። ገባህ አይደለ? መጥፎ ነገር ከማይ ማለት ነው። ያ ምንም ምለው ነገር የለኝም። እወድሃለሁ። በዚህም አዶናይ የ6 ደቂቃ ከ60 ሰከንድ ርዝማኔ ያለው ለሰይፉ በሰጠው ምላሽ 5 ሚሊዮን ተመልካቾችን እይታ ያገኘ ሲሆን ብዙ ሰዎች ሀሳብን በሀሳብ መሞገት የበሳል ሰው ንግግር እንደሆነም ምላሽ ተችረውበታል። የተወደዳችሁ ተመልካቾቻችን አዶናይ የተናገረውን ነገር ልክ ነው አይደለም የሚለው በኮሜንት አሳውቁን ያልን በዚሁ ተሰናበትን። ቸርን ሰንብት።